ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የይዙ ቲዩብ ቤተሰቦች ዛሬ የመጣሁበት ምክንያት በመጀመሪያ እንኳን ለኢድ አልፈጥር በሰላም አደረሳችሁ። ከስንት አመት በኋላ ነው ከስንት አመት ልበል እንጂ ከስንት ጊዜ በኋላ ነው የመጣ ነው። እኔም ጠፍቻለሁ፣ ይዙም ጠፍቷል እና የጠፋንበት ምክንያት አንደኛ ረመዳን ነው። ረመዳን ውስጥ ነው ምንም አይመችም። ሲቀጥልም ደግሞ አሁን ይዙ ጋር በጣም ይዙ ጋር ተጣልተናል ያለ ነው። ለምን ባለፈው ታውቃላችሁ ከማሜ ጋር ስናወራ የነበረው ማለት ነው ታስታውሳላችሁ። አሁን ደግሞ ይዙ ዝም ማለት ጀመረ። እኔ እንጃ ለምን እንደሆነ አላውቅም። በጣም ዝምታ በዛ። ያንን ጥያቄም ራሱ ልመልስ አልቻለም። በጣም ይሸሻል። ስልኬ ራሱ አያነሳም። ብዙ ነገርም ሰማው፣ ከሂክማ ጋር ብዙ ነገር ሰማው። ምን እንደሆነ አላውቅም። እኔ እንደዛ ነው የመጣሁት ዛሬ ከናንተ ጋር ማውራት የፈለኩት። ይዙ ምንድነው ምክንያቱ እኔ ማወቅ ነው የፈለኩት ታውቃላችሁ። ዛሬ ይዙ በምን ምክንያት እንደዚህ እንደሆነ በምን ምክንያት እንደዚህ እንዳለኝ ማወቅ ፈልጌ ነው። እና ሌላው ደግሞ እኔ ጠርቻለሁ። ቤቱ አካባቢ ነኝ ያለሁት፣ ማሰፈሩ ነኝ ያለሁት፣ ጠርቼ ነው ያለሁት። አሁን እየመጣ ነው። ይዙ ጋር ማውራት ፈልጋለሁ። እንዳው ፊት ለፊታችሁ ነው ማውራ። ይዙ ምን ሀሳቡ ምን እንደሆነ ምን ላይ እንዳለ እኔ ማወቅ ፈለግኩ። ቤት መግባት ፈልጋለሁ። ቤት ገብቼ ያለው ነገር ማወቅ ፈልጋለሁ። ማሜ ጋር ማውራት ፈልጋለሁ። ማሜ ማወቅ ያለበት ነገራቶች አሉ። እሱ ማሜ በሌላ አንግል ነው ያሰበ ያለው የኔና ይዙ ማለት ነው። አሁን ደግሞ ማሜ ማወቅ ያለበት ነገራቶችም አሉ። ቤት ውስጥ ገብቼ ማየት የሚፈልግ ነገር አለ። እኔ የተጠራጠርኩ ነገር አለ ታውቃላችሁ። እሱን ማወቅ ፈልጋለሁ። ስለዚህ ይዙ ጋር ሄዳለሁ ማለት ነው። በመጀመሪያ እሱ ይምጣና እዚሁ አውርቼው ቤት ከመግባት በፊት በሰላም ላውራውና ካልሆነ ደግሞ ቤት ድረስ ሄዳለሁ። ባለፈው ይዙ አልችልም፣ ይሄን ህይወት መግፋት አልችልም፣ በዛ ላይ ይሄ ነገር ተጨምሮ አልችልም ስል ነበር። ሰምታችኋል። ያ ደግሞ እኔ ደግሞ እሱ ከሚያስበው በላይ ማድረግ እችላለሁ ማለት በእርግጥ አሁን ለምሳሌ ሴት የሚባለው እንትኑ ወንድ እንትን ቢል ነው የሚባለው። ግን እኔ አምጥቼ እሱ ደግሞ መስራት ይችላል ያለው ነገር ማለት ነው። እኔ ጋር ያለው ነገር አለ አንዳንድ ነገራቶች ማድረግ እችላለሁ። ስራ አብረን ሰርተን ቤት አለ፣ የራሳችን ቤት አለ፣ የራሳችን ነገር ህይወት አለ ማለት ነው። እሱ አሁን ለኑሮ ብሎ ነው ኑሮ ከበደኝ፣ በዚህ ላይ ኑሮ እንዴት ነው ማድረጉ ምናምን ያለ ነበር። ግን ከዛ በላይ ላደርግለትም እችላለሁ፣ መስራትም እንችላለን፣ አንድ ላይ ሰርተንም ማደግ እንችላለን። ስለዚህ እኔ አሁን ማወቅ ፈልጋለሁ። ምክንያቱም ምንድነው እንደዚህ የሚያደርገው እስቲ ምን ላይ እንዳለ መድረስ ፈልጋለሁና አሁን ደግሞ ከዚህ እዚህ መጥተው ካወራን በኋላ እስከ ቤቱ ድረስ ደግሞ እንሄዳለን ማለት ነው። ማሚ ማወቅ ያለበት ነገር አለና ስለዚህ አሁን ቤቱ ድረስ ገብተን ቤቱ ከመግባቴ በፊት ግን እሱ ማውራት ፈልጋለሁ። አሁን እየመጣ ነው። እስቲ አሁን ደውዬለት ነበር፣ የደረስኩ ነው አለኝ። እኔ ቤቱን መሄድ አልፈለኩም፣ ለዛ ነው ውጭ ማውራት የፈለኩት። እስቲ ይምጣና ደግሞ ያለው ነገር እናወራለን። ግን እኔ አሁን ማወቅ እንድታውቁ የምፈልገው ነገር ቢኖር ምንድነው ምክንያቱ፣ በቃ እኔ ምክንያቱም ከናንተ ጋር ነው። ከናንተ ውጭ አሁን ከፍ ብፈልግ በውጭ ያለ ቪዲዮ ያለ ካሜራ ማውራት ይችል ነበር። ግን ሁሉም ነገር በእናንተ ፊት ስለተጀመረ በእናንተ ፊት እንዲያልቅ ነው የምፈልገው። ምንድነው ምክንያቱ? ለምንድን እንደዚህ መሆን የጀመረው? ደግሞ ብዙ ነገር እየሰማሁ ነው። ሂክማ ጋርም ብዙ ነገራቶች ያደርጉናል ሰምቻለሁና እሱ ሁላ በቃ ማወቅ ፈልጋለሁ። እዛ ነው የመጣሁት። አሁን ደግሞ እሱ ይደርሷል። እንግዲህ የደረሰ ነው። እስቲ ይምጣና ደግሞ ያለው ነገር ያውራ ከናንተ ፊት። እንደዚህ ይሻላል ብዬ ነው። ሌላው ግን ሁሉም ዛሬ በቃ ሁሉም ነገር ይታወቃል። ማሜ ራሱ ዛሬ ያለው ነገር ማወቅ አለበት። ለዛ ነውና ቤቱም ገባለሁ፣ ቤቱም ያለው ነገር እናወራለን። እዚህ በኋላ በቃ እስቲ አሁን ደግሞ እየመጣ ነው። እስቲ አብረን ደግሞ እናወራለን። አሁን ያሰብኩት ያለው ከይዙ ጋር ያለው ነገር አመቻችተን አብረን እንድንል ነው። አሁን ደግሞ እስቲ ያሱ ሀሳብ እንስማና ከዛ በኋላ ውሳኔ የራሴ ነው የሚሆን። ደርሷል። አሁን ይዙ ና ወደዚህ። ወአለይኩም ሰላም። ሰላም ነው ይዙ፣ እንዴት ነው? ደህና ነኝ አልሐምዱሊላህ። ካሜራ ያስኩበት ምክንያት እንትን ነው ማለት ካሜራ ማስፈት ስለፈለኩ ነው። ካንተ ጋር ያለው ነገር ማለት ነው። ካንተ ጋር መጀመሪያ ሰላም በላቸው። መጀመሪያ በአንተ ዩቲዩብ ስለሚለቀቅ ሰላም በላቸው። የአንተ ቤተሰቦች ናቸው። እሺ ሚራጅ የጠፋ ሰው ያው ቤተሰቦች ሰላም አለይኩም ቤተሰቦች እንዴት ናችሁ? ያው ደህና ነኝ አልሐምዱሊላህ። ያው ሚራጅ ዛሬ ምን አስባ እንደሆነ ባላቅም ያው ካሜራ አዘጋጅታ ተጠቃኛለች። ምን ነው ያሰብኩ እኔ ያሰብኩበት ምክንያት ማለት ነው ብዙ ነገር ከምን የሆነ ነገር አስባለች ቤተሰቦች። እኔ ብቻ ነኝ እንጃ ምን አስባለች። ብዙ ነገር በጣም ብዙ ነገር ማለት
ማለት እኔ መሳቅ አልፈልግም። ዝም አታስቀኝ፣ መሳቅ አልፈልግም። ለራሴ ተናድጄ ነው የመጣሁበት ምክንያት ተናድጄ ነው የመጣሁት። የሚያስቅ ነገርም ደግሞ የለም። ሲቀጥልም ደግሞ እኔ እነሱን አውርቻቸዋለሁ መጀመሪያ። አንተ መስማት የምትፈልገው ነገር ካለም ትጠይቀኛለህ። በአንተ ነው የሚፖስተው፣ እንዲፖስት እፈልጋለሁ። ሲቀጥልም ደግሞ የአንተ ምክንያት ማወቅ እፈልጋለሁ። ባለፈው አውርተንበት እኔ እናንተ ጨርሰን የጨረሰው ነገር ድጋሜ ዝም ማለት ጀመርክ። ምክንያቱ ምንድነው? አረ ሚራጃት ቀልጃው ወላሂ የምሬ ነው። ረመዳን ስለሆነ ዝም አልኩ አይደለም። ረመዳን ስለሆነ ጊዜ በቃ አንቺ ምን አስበሽ ሙዳት ያው ላይ ታውቂያለሽ። ረመዳን ስለሆነ አይደለም፣ ረመዳን ስለሆነ ዝም ያልኩት እስካሁን። አሁን ደግሞ ማለት ነው ረመዳን ወጥቷል። አሁን ኢድ አሳልፈናል። ስለዚህ ለምንድን ነው መነጋገር? ይኸው ከነሱ ፊት ንገረኝ ያለው ነገር ምንድን ነው? ከሂክማ ጋር ያለው ቤት ሰፈር ድረስ እንዴት መጣሽ? እዚህ ለምን መጣሽ? ሰፈር አልመጣም ነበር እንዴ? ቤት ድረስ አልመጣም ነበር። ኖ ቤት አልመጣም ነበር ነው። ዛሬ አዲስ ሆኖብህ ነው። እኔ ቤት መጪ ነበር ግን ሰፈር ድረስ ለምን እንዴት መጣሽ? ወይ አትቀጥሪኝም? የሆነ ቦታ ላይ ምናምን ብለዋል እኮ ያው ቤት ሳልገባ ኢቭን ቤት ራሱ ገና ገባለሁ፣ ግን ቤት ሳልገባ ነው አሁን የቀጠርኩት። ማሚስ ቢወጣ ምናምን ማሚ ነው እንድሰማ ፈልጋለሁ ወይ አንተ ሁሉም ነገር ማወቅ ፈልጋለሁ። ስለዚህ አሁን ያለው ነገር ንገረኝ፣ ልታሳውቀኝ ፈልጋለሁ። ምንድነው ሀሳብ? ምንድነው? ምን ያሰብኩ ነው? ምን ላይ ነው ያለው? የባለፈው ጥያቄ ራሱ አልመለስክም። ደግሞ ትሸሻለህ፣ ስልክ አታነሳም። አሁን ላይ ምንድነው? እሱ መፍትሄ ሊሆን አይችልም። አውራ በደንብ አሁን ይኸው ከነሱ ፊት አውራ በደንብ አሁን ምንድነው ችግር? ከዚህ በፊትም ያው ታይወቃ ችግር ምንድነው? አይ ቢቀርሻል ምራሽ ይሄ ነገር አናውራንቱ ይቅር ውሳኔ ብቻ አሳውቀኝ። ከነሱ ፊት ይቅር የምትል ከሆነ እኔም ማሚ ዘንድ ሂጄ ማለት ነው ማሚ ማወቅ ያለበትን ነገር አሳውቄ እሄዳለሁ። ኧረ አትቀልጂ። ሙዲ ያሽውላ ወላሂ አይደለም። ኧረ ተይ ሙዲ ያሽታ ሙዲ ያስፈልጋል። የሆነ ፕራንክ አስበሻል? አይደለም ማሚ እንዲያውቁ ፈልጋለሁ። አሁን ንገረኝ። ፕራንክ ታረጋኝ አስበሻል? ምን ፕራንክ ነው? ፕራንክ ነው። እሺ አንተ ንገረኝ። ምንድን ነው ሀሳብህ ምንድን ነው? ሀሳብህ ምንድን ነው? አውራኝ። ሀሳቤ አሁን ላይ እንደዚህ አይነት ነገር ውስጥ መገባበት ሰዓት ላይ አይደለም ያለው። ስለዚህ ሰኔ ነው አዎ እንደዚህ ውሳኔ ለምን? ስለዚህ ማሜም ላሳውቅና ቤት ድረስ ሂጅ ማሜ ላሳውቅና ከዚህ በኋላ ቤኒና ያንተ ዝጋ ይበቃል። ሚራች እንደዚህ አይነት ነገር ውስጥ መገባበት ሰዓት ላይ አይደለም። ምንድን ነው ችግሩ እኮ ተረጂ በቃ እንትን ነው ብር ነው ችግር ምንድን ነው? የብር ጉዳይ ከሆነ እኮ ነገር ያለባለ ሌላ ነው ያልኩሽ። የብር ጉዳይ ከሆነ ባለፈው አሁንም ቢሆን ለነሱ ነግራቸዋለሁ። ምንም ችግር የለብኝም በእኔ በኩል ያለው ነገር ማስተካከል ያለብን ነገር እናስተካክላለን። ስለዚህ አሁን ደግሞ በቃ የሚገባበት ሰዓት ላይ ያለም አሁን ባለበት ወቅቱ ራሱ ማለት ነው ከምር ዝም ብሎ ትዳር ላይ ዘው የሚገባበት ሰዓት የሆነ ትዳር ላይ ስትገቢ ታውቂያለሽ፣ ተጥናንተሽ ነው መሆን ያለበት። አንቺ ዝም ብለሽ አንቺ ዝም ብለሽ የምታስቢው በቃ በደፈና ከምር በብር በመኪና በሁሉም ነገር ነው የምታምኑ። ከዚህ በፊትም ያው ቴክስቶችን አንብቤያቸዋለሁ የጻፍሽልኝ ብር እሰጥሃለሁ፣ እንደዚህ መኪና እሰጥሃለሁ፣ ቤት እገዛልሃለሁ ምናምን ነገር ይሄ ነገር እኔ ሚራ በቃ ስለዚህ ቁም ካልክ ደግሞ ይኸውልህ አሪፍ ሀሳብ ነው። በአንተ ሀሳብ እኔ መስማማለሁ። ይቁም ካልክ ማሚ እናሳውቅና በቃ ይቁም በእናንተ መሀል ዛሬ ነው የማሳውቀው። ማሚ እንደውም አውቃለሁ ቤት ድረስ እገባለሁ። ከዛ በኋላ ይቆማል። የእናንተ ሀሳብ እዚህ ጋር ይቆማል። በቃ ጨርሻለሁ። እኔም ማለት የምትፈልገው ነገር ካለ ንገረኝ፣ ወደ ቤት ሄዳለሁ። ምንሽ ሚራሽ እንደዚህ አይነት ነገር ለምን ታስቢያለሽ? አንተ ለምንድን ነው የማይሰማ ሰው? አንተ በቃ ምንም ሰው የማትረዳን ሰው እንደ አንተ አይነት ሰው አላየሁትም። ወላሂ እንዴት አልተረዳ? ሂክማ ጋር ምንድን ነው ያላችሁት? ሂክማ ማናት ይላል አብሮ ቪዲዮ ስንት ቪዲዮ ጓደኛክም ትሆን እህትክም ትሆን ከሷ ጋር ምንድን ነው ያላችሁ? እኮሽ ምንድን ነው ያላችሁ ከሂክማ ጋር ንገረኝ። ሂክማ ጋር አብረን የምንሰራው ብዙ ነገር አለ። ጓደኛዬ ናት። ከሂክማ ጋር ሌላስ ምንድን ነው ያላችሁት? ሌላ ምንም ግንኙነት የላችሁም? የሰማሁት ነገር ውሸት ነው? ምን ሰምተሻል? ኧረ ብዙ ነገር ሰምቻለሁ ከሂክማ ጋር እኮ ተናገሪ። ምን ሰምተሻል? በዚህ ላይ ደግሞ ረመዳን ስለሆነ ዝም ያልኩት ወላሂ ረመዳን ስለሆነ ምን ሰምተሻል? ተናገሪ። ወላሂ ከምሪ አንተም ታውቃለህ። ለምንድን ነው ማለት በቃ ምንም ብዙ ነገር ያው ስለኔም ስታወራ ነበር። ብዙ ነገር እንዳላችሁ ሪሌሽን እንዳላችሁ አይደለም ሪሌሽን እንዳላችሁ ግንኙነት የላችሁም? ከሷ ጋር ምንም አይነት ግንኙነት የላችሁም? የለንም። እንግዲህ እሺ ይክማል። አንተ ምንድን ነው ግንኙነት መኖራችን አውቀሽ ነው የመጣሽው እዚህ በቃ ይሄ ገብቶኝ በቃ ስራሽ ታውቁሽ። አሁን ሚራጅ ሊወራል ነው ራባ። እሺ አሁን ልንገርህ ግንኙነት አላቸው የላቸውም? ከእሷ ጋር የጓደኝነት ግንኙነት አለ
ጓደኛት ብቻ። እሺ ደግሞ ልንገርህ አሁን ለምን ጠይቀኛለሽ? ቆይ አንቺ ለምን ማልጠይቀህ ያለው ያኛው ጥያቄ ረስተህ ነው። ይቁም ካልክ ደግሞ ይቁም ካልክ ደግሞ ከዚህ በኋላ እኮ ይቁማል። የምር እኔ አጎቴ አሁን እኮ ከቤት ወጥቼ ማለት ነው አጎቴ ጋር ነው ያለሁት። እንደውም ቀጣይ አጎቴ ጋር እመጣለሁ ካስፈለገ ማለት ነው። አጎቴ ጋር ነው ያለሁት አሁንና እሱ ነው አስሬ የሚጠይቀኝ ቪዲዮን አይቶ ምን ሆነ ያ ልጅ ነው ብሎ አስሬ ይጠይቀኝ። እንዳውን እሱ ነው ሁሌ የሚጨቀጭቀኝ። ስለዚህ ካልሆነ ደግሞ ከአጎቴ ጋር እመጣለሁ። ለአሁኑ ግን ሚራጅ ይቀለች ነው ማለት ነው። ሚራጅ ከምር እንደዚህ አይነት ነገሮች ታይ በእናትሽ የምገባበት ሰዓት ላይ ያለሁት በእናትሽ ሚራጅ በቃ ችግር የለውም። እንደዚህም ከሆነ ቤተሰቦች አሁን እየሰማችሁ ነው። ከዚህ በኋላ እኔ ከዚህ ውስጥ ልወጣ ነው። አይ በቃ አይ ይቅር በቃ ይቅር። እኔማ መጥቶ ማሜ ይጠይቅ። ለምን ሁሌ ስለሚጠይቀኝ ሁሌ ስለሚጠይቀኝ እኔ ለምን ጥያቄው ይመለስለት ነው። መልስ ለምን ይመጣል? አጎትሽ እዚህ በቃ አንተ ትመልስለታለህ ወይ ለሱ ትመልስለታለህ? አይ ቤት ማሜ ጋር ደርሼ እሄዳለሁ። ችግር የለውም። አንተ ጋር ከዚህ በኋላ ማውራት አልፈልግም። አንተ ጋር ምንም አይተወሪ አልፈልግም። ማውራት አልፈልግም። አንተ ጋር ጨርሻለሁ። አይ ጨርሻለሁ። ማሜ ጋር እሄዳለሁ። ይኸው ቤት እገባለሁ። እዚህ ከደረስኩ ማሜ ጋር ሳልሄድም የምርህን ነው። ማሜ እኮ ነው። ማሜ እኮ ከአንተ በፊት ነው የማውቀው። ወንድሜ እኮ ነው እሱ። ወንድሜ እኮ ነው እሱ። ብዙ ነገሮችን ለማበላሸት ነው የምትሄጂው። ማሜ እኮ ወንድሜ ነው። ማሜ ወንድሜ ነው። ልቀቀኝ። ማሜ ደግሞ ሙድ ላይ አይደለም። አሁን ያለበት ሁኔታም ጥሩ አይደለም። የምርህን ነው። ስለኔ ስለ ማሜ መሀል እኮ አንተ አያገባህም። ምንም ማሜ ላይ ምንም አያገባህም። በቃ ስለዚህ ይሄ ቪዲዮ ራሱ እንድትወስድ አይደለም። ይሄ ቪዲዮ እንድትወስድ አያገባህም። እሱ አያገባህም። ሲጀመር ደግሞ ማሜ ወንድሜ ነው። ንጹህ ወንድሜ በጣም ወደው ማከብረው እኮ ቢሆን ንጹህ ወንድምሽ ነው። አዎ ለማንም እሱ ንጹህ ሁሉም ማሜ ይወደዋል። በቃ ስለዚህ ሁሉንም ወደደለው ብቻ ሳይሆን ለኔ ወንድሜ ነው። ግንኙነት ያው በርቀት ነው ያለበት። በቃ አሁን ደግሞ ከዚህ በኋላ ደግሞ አታስገባኝም። አሁን ቤት አትገቢም። ለምን ነው የምትገቢው? አሁን ቤት የቤተሰቦች ሰምታችኋል። ከዚህ በኋላ ደግሞ ከሱ ጋር አሁን ጨርሰናል። እኔ ሁለተኛ አልፈልግም። ማሜን ደግሞ ማወቅ ያለበትን ነገር እንዲያቀረጋለሁ። ከዚህ በኋላ ደግሞ አትሳቀኝ። እውነት ከዚህ በኋላ ካንተ ጋር ያለው ነገር ጨርሻለሁ። በቃ አለቀ። በቃ አሁን እኔ ከምንም ማውራት አልፈልግም። ስማ ለምንድነው ቤት የማታስገባኝ? አሁን ሚራጅ ቆይ ለምንድነው ቤት የማታስገባኝ? እኔ ቤት እኮ ደርሻለሁ። ቤት እገባለሁ። ሚራጅ አሁን ሌላ ጭቅጭቅ ምናምን ያስፈልግም። ሰፈር ውስጥ እንዳለንም አውቃለሁ። እኔ እንደ የመጣሁት ስማ ነግሬሃለሁ። ሌላ ነገር ሌላ አያገባህም። ልንገርህ ደግሞ ሌላ ነገር እንዳታመጣብኝ ነግሬሃለሁ። የእውነት እነሱ እንዲሰሙ ፈልጌ ነው። ሌላ ነገር እንዳታመጣ። ሌላ ነገር ላመጣ ይችላል። እነዚህ ኃይል እንድጠቀም እንዳታረገኝ አልፈልግም። አዎ ምን ነው ሴት ናት ብለን አይደለም ሴት ናት ብለን እንደዚህ የምትጫወትብኝ የእውነት እንደ የፈለኩ ነገር አለው። እሱን ተጠቀሚያለሽ፣ ብዙ ነገር ተጠቀሚያለሽ። በቃ እሺ አሁን ከመንገዴ ዞር ብልና ቤት ልግባ። በብርሽ ብዙ የማታረጊው ነገር የለም። ቤት ልግባ። ይዞ በብርሽ ብዙ ነገር ታረጊያለሽ። ይዞ እስካሁን አከበርኩ ያው ለነሱ ብዬ። እሺ ይሄ ይታወቃል። እሺ ይሄ ይታወቃል። አሁን በሰላም ሂድ። ይዙ እውነት ለምን እንደዚህ የምትሆነው? አይ ተሳቀ። ምንድነው የሚያስቅህ? አይደለም ምንድነው የሚያስቅህ? አላበዛም ነው? እኔ አሁን እነሱ ፊት እንትን አይደለም ብዬ ነው እንጂ አሁን አሳልፈኝ። ተሰልፈኝም ምን መቼ ነው ደብድብኛም? ኧረ አይቀርልህም። ኧረ ተመለሽ፣ ከመሬት ተመለሽ። ሚራጅ ይዙ ባላ ወደዛ በሰላም ይዙ የእውነት አትሳቅ። እውነት አዎ አታፍርም? እነሱ ፊት ስትወረወረኝ ምን ሸረወርኩሽ? ሂጂኝ አልኩሽ። በጣም እኮ ወረወርከኝ። የእውነት በጣም አሁን ዳር ያለፍክ ነው። ምንም እንዳትነካኝ ይርኩ እንዳትነካኝ ግን ይርኩ። እሺ እናወራ መጀመሪያ። በቃ ሂድ ወደዛ። እኔ ከዚህ በኋላ እኔ ካንተ ጋር ምንም አይነት ወሬ አልፈልግም። ማሜ ጋር ነው የምፈልገው። አሳልፈኝ። አላበዛም እንዴ አንተ? አሳልፈኝ። ልትመታኝ ነው? ልትመታኝ ነው የምትፈልገው? አይደለም ልትመታኝ ነው? በቃ አሳልፈኝ። 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 አልመታሽም። ሂጂ አሁን ከምር ሂጂ። በክብር ሂጂ። በክብር አሳልፈኝ። ይኸው እነሱ ፊት አታዋርደኝ። አሳልፈኝ። ብትሄጂ ይሻላል። በኋላ ሚራጅ ሂጂ። በኋላ አንቺ በቃ ሀብት አለሽ፣ ሁሉ ነገር አለሽ። በቃ ይሄ የታወቀ ነው። ሂጂ በቃሽ። ሂጂ። አልሄድም። እኔ ማሜ ጋር ሳልደርስ ማሜ ጋር ሳላወራ ምንም ነገር ማድረግ አልችልም። አልሄድም። አሁን ከዚህ በላይ ደግሞ የእውነት በጣም ያበዛህ ነው። ሂጂ አሁን ለምን መጥሽ? አሁን አትጩህ። ሰው እየሰማ ነው። ሰው እየሰማ ነው እኮ ለዛ ነው። ሂጂ አንቺ ነሽ መጥሽ እየረበሻለሽ። አትጩህ። ድምጽ ቀንስ። አትጩህ። አልጮህም። ሂጂ ሚራጅ ብትሄጂ ይሻልሻል። በክብር ከምር ሲጀመር እኔ ከአንተ ጋር ከዚህ በኋላ ማየት ወሬ አልፈልግም። ማሜ ጋር ነው ማውራት ካለብኝ እሱ ጋር ነው። በቃ እኔ ሲጀመር ሄድልሃለሁ። ምንድነው በጣም እንትን ያልከው? በቃ ሂድልኝ።
ሂድልኝ በቃ እኔ እወጣለሁ። በዚህ ነው የምሄደው። እሄዳለሁ በቃ አበዛ። ከዚህ በኋላ ግን እንዳትደውልብኝ አልፈልግም።